ካሉ እንደምናውቀው እንግዲህ በመሀል ላይ ጣልቃ የገባችው ማኪ የሰራችው ሴራ ሊያዛልቃት ወይ ደግሞ ሊያዋጣት አልቻለም። ናታንና ሰላምን አንድ ከመሆን የሚለያቸው አንዳች ነገርም የለም። ሁለቱም አሁን ላይ አንድ ሆነዋል። የናታን እናትን ብትሆን ታዲያ ይቅርታ ጠይቃለች ማለት ነው። ይቅርታ የጠየቀችው ደግሞ በሚገርም ሁኔታ ሰላምን ነው ማለት ነው። ሰላምን ይቅርታ ጠይቃታለች። ሰላምም እንግዲህ በደስታ ከባሏ ጋር አንድ ላይ ሆናለች። በቅርቡ እንግዲህ እንደሚጋቡ ተመካክረዋል ማለት ነው። ይሄ እጅጉን የሚያስደስት ነገር ነው። ማኪ ለሰርጋችሁ የሚሆን ስጦታ አዘጋጅላችኋለሁ እያለች ትገኛለች። በጣም ተናዳን ያለችው ስጦታ ብላ ያሰበችው እንግዲህ ናታን ሰክሮ አብራው በተኛችበት ያስቀመጠችውን ቪዲዮ የቀረጸችውን ቪዲዮ እሱን ልትሰጣቸው ነው ብዬ አስባለሁ። ያው ሌላ ከዛ የበለጠ ስጦታ እንደማሰጣቸው ምንም ጥርጣሬ የለኝም። ያንን ነው የምታደርገው እና በጣም ተናዳለች። በጣም እየተቃጠለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ከሮዛ ድራማ ምን ተማራችሁ? ሮዛ እንግዲህ ስለ ፍቅር የምንማርበት አስተማሪና ተወዳጅ ድራማ ነው። ከቤት ወጥታ የነበረችው ሰላም እንግዲህ በሮዛ አማካኝነት ወደ ቤት ተመልሳለች። የነሮዛ እናትም ብትሆን በሰራችው ስራ በጣም ተጸጽታለች። ሰላምን ይቅርታ፣ እኔ ልጄን በጣም ብዙ ዋጋ ከፍዬ እንደና ስለማስብ ነው። ይሄንን ስትወልጂ ትረጅኛለሽ፣ ስትወልጂ ይገባሻል። ልጄ አጉል ቦታ እንዳይወድቅብኝ ስለፈለኩኝ ነው። ለልጄ ከማሰቤ የተነሳ ነው። እኔ በልጄ ብዙ ዋጋ ከፍያለሁ። እንደምታውቂው የመጀመሪያ ልጄ ነው። በጣም ነው መሳሳለት። መውደቂያው ጥሩ ቦታ እንዲሆን የወደፊቱ ስለማስብ ነው በማለት እንግዲህ ሰላም እስከምትደመም ድረስ ይቅርታ ጠይቃታለች ማለት ነው። ሰላም እንግዲህ ይህንን ማመን ነው ያቃታት። ምክንያቱም ከቤት ውጪ ብላ መጀመሪያ ላይ ስላባረረቻት፣ አሁን ደግሞ ሮዛ ወደ ቤት መልሳ እሷን ይዛ ስትመጣ ይቅርታ መጠየቋ አስገርሟታል። የምናወራው ነገር አለ ነይ ብላ እንግዲህ በሰላም ተረጋግታ ወደ መኝታ ቤት ጠርታት ይቅርታ ጠይቃታለች። የሁለቱን መዋደድ የሁለቱን መፋቀርም ደግሞ ከተዋደዳችሁ ከተፋቀራችሁ እኔም አከብራለሁ፣ ናታን ግን ያው ምንም እንዲሆንብኝ አልፈልግም አይነት ነው ስትል የነበረው ማለት ነው። እሷም ታዲያ እኔና ናታን እኮ በጣም እንዋደዳለን እንፋቀራለን ብላ በድፍረት እንግዲህ ተናግራለች። አሁን ላይ ሲደባበቅ የነበረው አሁን ላይ እውነታውን አውጥታለች። እናትየዋም እውነቱን ተረድታለች። እናትየዋ እንግዲህ ተቀጥታለች ማለት ነው። ልጇ እንዴት ሲሆን እንደነበረ ሰክሮ፣ በዛ ላይ ደግሞ ከቤት ወጥቶ አምሽቶ የማያውቅ ልጅ አምሽቶ ስለመጣ በዚህ የተነሳ እናትየዋ በቃ ተጸጽታለች፣ ተጨንቃለች። ለልጇ የፈለገውን ባለመፍቀዷ ራሷ ነበረች ተመልሳ ስትጨነቅ የነበረው። ከዚህ በኋላ ፍላጎታቸውን አከብራለሁ፣ የልጆቼን እነሱ ያሉትን እሰማለሁ በማለት እንግዲህ ልጆቿ የሚሉትን ለመስማት ተስማምታለች ማለት ነው። ሮዛን ብትሆን ተደጋጋሚ ናታን እና ሰላምን ታያቸው፣ እነሱ ህፃን ልጆች አይደሉም፣ ይዋደዳሉ። ስለዚህ የራሳቸውን ህይወት ይኑሩበት ታያቸው እያለ ተደጋጋሚ እንግዲህ እናቷን ስታስጠነቅቃት ስትናገራት ነበረ። ምንም አማራጭ የላትም። በስተመጨረሻ እንግዲህ እናትየዋ ውሳኔያችሁን እኔ አከብራለሁ እናንተ ከተዋደዳችሁ ከተፋቀራችሁ በማለት ውሳኔያቸውን እንግዲህ አክብራላቸዋለች። አሁን ላይ ማኪን እያጨለሏት ይገኛሉ። ሽማግሌ ተልኳል በማለት እንግዲህ ሮዛ ማኪን አጨልላታለች። ሽማግሌ ሌላት ነው፣ ናታን ሊያገባ ነው። ይሄንን ካልሰማሽ ልንገርሽ ብዬ ነው ያለቻት። የማውራሽ ነገር አለ፣ ስለ አንዳንድ ነገር እናውራ ማኪ ብትላትም እኔ ከአንቺ ጋር የማውራበት ጊዜ የለኝም ቢዚ ነኝ ነበር ስትል ነበረውና ሮዛ እሷን ለማናደድ የማትሰራው ሴራ የለም እዛ ቤት። በጣም ጀግና እህት ናት በነገራችን ላይ። ምክንያቱም ወንድሟ ከማይወዳት ሴት ጋራ እንዲሆን በጭራሽ አልፈለገችም። ይሄንን በጭራሽ ነው የማትፈቅደውና
ናታን ስለ ናታንም ቢሆን መስማት አትፈልጊም፣ ለሱም ቢሆን ጊዜ የለሽም ነበረ ስትላት የነበረው። ምክንያቱም ደካማ ጎኗን አውቃለኝ ማለት ነው ሮዛ ጠንቅቃ። ምንድነው ደግሞ ስለ ናታን አንቺ የምታወሪኝ ያለቻት። አንቺ የማታውቂው እኔና ናታን እንደሆነ ሚስጥረኛሞች እንደሆነን ታውቂያለሽ። አንቺ የምታውቂው እኔ ብቻ ግን የማውቀው ሚስጥር አለ፣ መስማት ከፈለግሽ ልንገረሽ በማለት ሚስጥር እንግዲህ ብላ የፈጠረችውን ታሪክ ነግራታለች። ናታን ሊያገባ ነው፣ በቅርቡ ሽማግሌ ሊልክ ነው። ይሄንን ነው ይሄን መስማት አትፈልግም ወይ ነበረ ስትል የነበረው። በጣም ተናዳ እንግዲህ አያደርገውም እንዴት እኔ እያለው እንዴት ማናት በእኔ ላይ እንዴት ይሆናል እያለች ስትንጨረጨር ነበረ። ናታን እንግዲህ ከእሷ ጋር በተፈጠረው ነገር በጣም ተጨንቋል። ሰላምን እንዴት ብዬ ላያት እችላለሁ? እኔ እሷን ላያት አልችልም። ማኪ እንግዲህ ይሄን ያደረገችው አውቃ መረጃ ለመያዝ ነው ከሱ። በጣም ነው የሚገርመው። ሴት ልጅ በዚህ ናህል ደረጃ ከወንድ ጋር መረጃ ለመያዝ በምትጥርበት ሰዓት ላይ ወንዶች ክፉ ነገር አደረጉ ቢባል ምንም የሚገርም አይደለም ማለት ነው። እውነት ለመናገር ሴትም እስከዚህ ደረጃ ድረስ እየሄደች ነው አሁን ላይ። ናታንን ማስፈራራት የፈለገችው እንግዲህ አብራ ተኝታ በነበረበት ሰዓት በተነሳችው ፎቶ ነው። በዛ እንግዲህ ህይወቱን ለመበጥበጥ ነው። በጣም ሰው ግን ምን ያህል ከባድ እንደሆነ እዚህ ጋር እንረዳለን ማለት ነው። በማያውቀው ሰክሯል፣ ራሱን አያውቅም፣ ራሱን ስቷል። ንዴት ላይ ነው ያለው፣ በስጭት ላይ ነው ያለው። ይሄንን ተገን አድርጋ የሰራችው ሴራ በጣም ከባድ ነው። መረጃ ደግሞ ያዘች ማለት የእሱን ህይወት ሊያመሰቃቅል ይችላል። አሁን ላይ ሰላም የማትረዳው ከሆነ በጣም ከባድ ነው። ግን ሰላም እንደምትረዳ ተስፋ እናደርጋለን። ሰው የሚዋደድን ሰው ለማራራቅ መልካምን ለማበላሸት በጣም ብዙ ይለፋል፣ ብዙ ይደክማል ማለት ነው። አሁን ላይ ልክ እንደ ሰይጣን ሰዎችም ክፉ ስራን ጀምረዋል ቢባል ያው የምናየው ነገር ነው ማለት ነው። እያየን ያለነው ነገር ነው። የሆነ ተቃራኒ ክፉ ተንኮል የሚሰራው ብዙ ጊዜ ሰይጣን ነው ተብሎ ነው። የመልካም ነገር ተቃራኒ ሰይጣን ነው ብለን ነው እኛ የምናምነው። እና አሁን ላይ ግን ያንን ተግባር ሰዎችም እየተገበሩት ነው። ማኪ እዚህ ጋር ያደረገችው ነገር ናታንን ትወደዋለች፣ ግን ያለ ፍላጎቱ ከሱ ጋር ማድረግ ፈለገ። ያ ብቻ አይደለም፣ መረጃ ቪዲዮ ቀርጣለች፣ ያንን ፎቶ ተነስታለች። ያንን ፎቶ ደግሞ እሱ ፍቅረኛ ለሚላት ሴት ማሳየት ነው የፈለገችው። በዚህን ሰዓት እንግዲህ እሱ የሚወዳት ፍቅረኛው ጋር እንዲለያይ ለማድረግ ነው። በዚህን ግን ፍቅርን በዚህ ልታመጣ አትችልም። ፍቅር በፍቅር እንጂ የሆነ በካልኩሌት የሚኬድበት አይደለም ማለት ነው። ምናልባትም እሷ እንዳሰበችው ያንን እሱ የያዘችውን መረጃ የእሱ ፍቅረኛ ሰላም አይታ ናታንን ብትጠላው እንኳን እውነተኛ ፍቅር ግን በእንደዚህ በቶሎ የሚቋረጥ አይደለም። ብትጠላው እንኳን ናታን የእሷ ሊሆን አይችልም፣ በጭራሽ አይሆንም። ምክንያቱም አይፈልጋትም፣ በቃ አይፈልጋትም። ስለዚህ ከማይፈልጋት ሰው ጋራ እድሜዋን ጊዜዋን በጭራሽ መጨረስ የለባትም ብዬ አምናለሁ። ይሄን ብታረግ ጥሩ ነው ለሷም ቢሆን። በጣም ተሳስታለች። እየሄደችበት ያለችው መንገድ ከባድ ነው። እነሱም እንግዲህ እሷን ለማቃጠል ታክተው ተነስተዋል ማለት ነው። እየተቀመጡላት አይደለም አርፈው። ሽማግሌ ተልኳል። አሁን ላይ ሽማግሌዎቹ ገቡ ወይ እያለ እንግዲህ ስልክ እየደወለ ናታን እየጠየቀ ነበረ። ሰብሰብ ብለው እየጨፈሩ እየተጫወቱ ነበረ። ይሄንን ታዲያ ስታይ በጣም ነው እየተናደደችው፣ በጣም ነው ስሜታዊ የሆነችው። በእኔ እያሾፋችሁ ነው ወይ? በእኔ እየቀለዳችሁ ነው ወይ ነበረ እንግዲህ ስትል የነበረው ማለት ነው። ይሄንን ሁላ እያለች ታዲያ ይሄ እኮ የሚቀለድ ነገር አይደለም። ቢቀለድ በዚህ ይቀለዳል ወይ? ማኪ ምን ሆነች ነው ስትላት የነበረው። እያሾፍክብኝ ነው ወይስ ምንድን ነው? ናታን እየቀለድክብኝ ነው ስትል የነበረውና ፍቅረኛ ይላገባ ነው፣ በቃ ተይኝ፣ ከህይወቴ ውጪ፣ ምንድን ነው ቀልድ አይደለም እያለ እንግዲህ እየነገራት ነው። መረዳት አትፈልግም። አንዳንድ ሰዎች እንዲገባቸው ካልፈለጋቸው አይገባቸውም ማለት ነው። ግራን የተጋባችው አሁን ላይ የምታየውን ነገር። ሰላምም ደስተኛ ሆና እየጨፈረች ነበረ የእሱን እጅ ይዛ። በዚህ ሰዓት በቃ በጣም ነው ሆት የሆነችው። የሚያሳዝነው ነገር እስካሁን ፍቅረኛው ሰላም እንደሆነች አለማወቋ ነው። ከቤት ያለችው ሰላም አለመሆኗ
መሆኑ አለማወቋ በጣም ይገርማል። ጠርጥራለች፣ ግን እርግጠኛ ሆና አላወቀችም። ከናታን ጋራ ለምን አደርሽ ብላ እንግዲህ እናትየዋም ጠይቃት ነበረ። ውይ ማሚ አየሽን እንዴ ነበር ስትል የነበረው። አየሽን እንዴ ምን ችግር አለው? እኔና ናታን እኮ እንዋደዳለን። ያየሽን ግን አልመሰለኝም። እንግዲህ ቢያንስ እሷ ራሱ ያየቻት አልመሰላትም፣ እንደ ሀሳቧ ማለት ነው። ግን እናትየዋ አይታ ደንግጣ ነው የተመለሰችው የሆነውን ነገር፣ ምክንያቱም ያልጠበቀችው ነገር ስለሆነ። ይሄ ነገር ግን የሁለታችሁን ፍላጎት ነው ወይ ብላ እየጠየቀች ነበር እናትየዋ። ታዲያ በአሁን ዘመን የሁለታችንን ፍላጎት ሳይሆን እንዴት ሊሆን ይችላል? በግዴታ እኮ የሚሆን ነገር የለም፣ የሁለታችንን ፍላጎት ነው። ናታን እኮ ይወደኛል ነበረ ስትል የነበረው። ናታን ይወደኛል። ሰላም የተባለችውን ልጅም ደግሞ ለኔ ፈተና ያስቀምጣት እንጂ ሰላም የምትባል ሴት እንደሌለች ነግሮኛል። ለፈተና ነው፣ ፈተናውን ታልፊያለሽ ወይስ አታልፊም ብሎ ለኔ ያስቀምጣት ሴት ናት በማለት እንግዲህ ቀጽፋለች ማለት ነው። እዚህ ጋር ውሸት ተዋሽታለች። እናትየዋ እንግዲህ ግራ ነው የገባት። ናታንን ስትጠይቀው ደግሞ እኔ የተፈጠረውን ነገር የማውቀው ነገር የለም፣ እኔም ጠዋት ነው ይሄ ነገር እንደተፈጠረ የማውቀው በማለት መልሳለች ማለት ነው። መልሷል። ማኪ ያላት አማራጭ አሁን መውጣት ነው ያለባት ከሰው ህይወት ማለት ነው። ከሰው ህይወት መውጣት ነው ያለባት። ፍቅረኛሞቹ ስለሚፋቀሩ ስለሚዋደዱ የራሳቸውን ላይፍ እንዲኖሩ መተው አለባት። በጣም ግን አናደዋታል። በጣም ነው የተናደደችው። በጣም ነው የተቃጠለችው። ሽማግሌ የተላከ አስመስለው ነበረ። ታዲያ ሲጨፍሩ የነበረው የሰርግ ሙዚቃ ከፍተው እየደነሱ እየጨፈሩ ነበረ። በደስታ እነሱ ይጨፍራሉ፣ እሷ ደግሞ በንዴት ታብዳለች ማለት ነው። ትቀውጠዋለች። እንደዚህ እየቀወጠች ነበረ። ቀውጣ ሲበቃት ያው ዝም ትላለች። ሌላ ምንም የሚመጣ ነገር የለም። አንዳንዴ የማይሆን ነገር ላይ ጊዜ ከመፍጀት ጊዜን በአግባቡ መጠቀም የተሻለ ነውና ወንድ ልጅ ካልወደደ አልወደደም ነው። የማይወዳትን ስታባረር የሚወዳትን ማጣት ይሆንባታል እና ብታርፍ ማኪ የተሻለ ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው። ፍቅር ያሸንፋል። ሁለቱም ፈተና ቢመጣባቸውም ይሄንን ፈተናቸውን አሸንፈው አብረው እንደሚሆኑ አስባለሁ ማለት ነው። እንግዲህ አብረው ይሆናሉ፣ አንድ ላይ ይሆናሉ፣ ይጋባሉ፣ ይወልዳሉ። እሷ ደግሞ ትናደዳለች፣ ትንጨረጨራለች። በዚሁ ይቀጥላል ማለት ነው። አሁን ደስ የሚለው ነገር እናትየዋ መፍቀዷ ነው፣ ከምንም በላይ ማለት ነው። እናትየዋ መፍቀዷ ደስ የሚል ነገር ነው። ፈቅዳለች እናትየዋ። ትዕዛዛችሁን አከብራለሁ፣ ፍላጎታችሁን እስማማለሁ በእናንተ ሀሳብ ብላለች። እንግዲህ ስለዚህ የእነሱን ሀሳብ ፈቅዳላቸዋለች። እናት ከፈቀደ ሌላው ቀላል ነው። ማኪን ከዛ ቤት እንድትወጣ የምፈልገው ህይወቴን እያበላሸች ነው፣ ህይወቴን እያመሰቃቀለች ነው እያለ ነው። ግን አይ ከዚህ ቤት እሷን ማስወጣት አልችልም፣ እሷን ልጄ ናት። አንተ ግን የሰራኸውን ስህተት በራስህ አስተካክል፣ የሰራኸው ስህተት አንተ ነክ ብላለች። እንግዲህ ይሄንን በሚስለው መንገድ ያስተካክላል። ይሄን ተጠግታ ግን ተንኮልን መስራት ነው የምትፈልገው። አይሳካላትም። ለማንኛውም ቀጣዩን በሰርግ እንግዲህ ቀጣይ ላይ እንገናኛለን ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ከሮዛ ድራማ ምን ተማራችሁ? ሮዛ እንግዲህ አስተማሪና ተወዳጅ ድራማ ነው።